ማይም እድሜ ዘመንን በሙሉ ሴት ገንዘብ ጭን ምናምን ነገር ከምታሯሩጥ ምን አለ ትንሽ እንኳን እውቀት በተገበይበት። እርጉዞች እኔ እኮ ግርም ቆይ ግን ፈጣሪ ራሱ ለምንድን ነው የፈጠራችሁ? አው ግን ባጣና ፈልጬ አጥንትን ሰባብሬ ከማሸክም ትሄዳለህ ወይስ አትሄድ? አዎ በጣም ትልቅ ችግር ነው ያለው። የሆንከው የምትናገር ከሆነ ተናገር፣ አለበለዚያ ግን ጥይቅ ነው የምሄደው። በቃ ሮባ አንተ ተረጋጋ። ዋናው እኮ እውነቱን ማወቅ ነው አይደል እንዴ? እንደዚህማ ራስን አትጉዳ። ቆይ እንዴት እንደዚህ አይነት ጨዋታ ይጮቱብኛል? እኔ ቆይ እኔ ምን አደረግኳቸው? የዋነህ ያልኩህ እኮ ለዚህ ነው። ሁሉም ሰው ደግሞ እንዳንተ መልካም አይደለም። ዓለም በጣም አስከፊ ነች። ትብቃኔን ቆይ እሷን እንዴት አስቻላት? ምን እኮ ምናልባት እያስፈራራት ወይ ደግሞ ካንተ የበለጠ ተወዶ ይሆን እንዴ? እኔ ይህንን ማመን አልፈልግም። ሮባ የግድ ማመን አለብህ እንዴ? እስከ መቼ ነው እውነቱን የምትሸሸው? ደግሞ እነሱ ሲኖሩት ያልደበራቸው አንተ ለምንድን ነው የሚደብርህ? ይኸውልህ ሰለሞን፣ እኔ እኮ ትብቃን ከልቤ ነው የምወዳት። አንድ ቀን እኮ እሷን ስለ መጉዳት እንኳን አስቤ አላውቅም። በጣም ነው የሚያሳዝነው ሮባ፣ በእውነት ነው የምልህ። ስንቷ ሴት መሰለች እንዳንተ አይነት ንጹህ አፍቃሪ ፍለጋ የቤተ ክርስቲያን በር ላይ እንደዚህ ቆማ ስትጸልይ ስትማጸን የምትውለው። እኔ እኮ እንኳን የኖርኩትን ይቅርና ያሰብኩትን ሳልነግራት ውዬ አድሬ አላውቅም። አይዞህ ሮባ አይዞህ፣ የልብህን ንጽህና መልካምነትን አይቶ ፈጣሪ መልካም ሴት ይሰጣል። አይዞህ። ልቤ እኮ ከሷ ውጭ ለሌላ ሴት በፍጹም አይከፈትም። ታውቃለህ ሰለሞን፣ እኔ ትብቃ በጣም ነው ማፈቅራት። አይ እኛም እኮ እንደዛ ብለን ነበረ፣ ግን ህይወት ይቀጥላል፣ ላይፍ ይቀጥላል። ተረጋጋ አንተ። ናቲን ግን አለቁ። ተረጋጋ እንጂ። እንዴት ነው የምረጋጋው እንዴ? በቁሜ እኮ ነው የገደለኝ። አሁን ዞር በልልኝ አንተ ራሱ። እሺ አውቃለሁ ሮባ፣ ግን ተረጋጋ እንዴ። እስከ መቼ ነው እንደዚህ ችኩል የሆነ ነገሮችን የምታበላሸው? ይኸውልህ እነሱ ውስጥ ለውስጥ አይደል ነገርን ያበላሹት፣ አንተም እንደ እባብ አድፈጠ ነገራቸውን ውስጥ ለውስጥ ታበላሸዋለህ። አግዛለሁ በዚህ ደግሞ። ልክ ነው፣ በቁሙ ገድሏለሁ። ብራቮ። በቃ ሮባ እንደዚህ ነው ማድረግ ያለብህ። ለማንኛውም አንድ ጉዳይ አለኝ፣ እዛ እኔ ልሂድ። ከፈለከኝ መደወል ትችላለህ። ስልክ ያለ አይደለ? እደውላለሁ። ምን ነው በሰላም ነው ጠርፈሽ ተራሽ? እንዴት ነሽ? ምን ሆነሽ ነው? አይቀድም። ቆይ ቆንጂት ችግር አለ እንዴ? አዎ በጣም ትልቅ ችግር ነው ያለው። ምንድን ነው? ቆይ አንተ ግን እኔ አላሳዝነህ? ቆንጂት እባክሽን ተፈጠረ ያልሽውን ችግር ንገሪኝ። ቆይ እየተበቀልከኝ ነበር? ቆንጂት ዛሬ ምን ሆነሻል? ምን አርግሽኝ ነው አንቺን የምበቀልሽ? እኔ ግን የሚሰማኝ እንደዛ ነው። ያለ ምንም ምክንያት ትርቀኛለህ። ላውራ ስፈልግ በግድ ነው የማገኘው። ቆይ ምን በድዬ ነው? ይኸውልሽ ቆንጂ ምንም አልበደልሽኝ። በቃ አላር ለስራ ምናምን እኮ ቢዚ አድርጎኝ። አትዋሽ። ከስራ በላይ ሊያ ናት ቢዚ ያደረገች። ቆንጂት ምን አድርግ ነው የምትይኝ? እሷ እኮ የሰለሞን ፍቅረኛ ናት። ይሄን አታውቅም? አላውቅም እንዴ? ቆይ ሲጀምር ለምንድን ነው እንደዚህ አይነት ሆነ ለኔ የምታመላልሽልኝ? ምክንያቱም እሷ ከኔ በላይ አትወድም፣ እንደውም ትጠላሃለች። በቃ ይሄንን ለመንገር ነው እንደዛ አንገብግበሽ የጠራሽ? ዳጊ አትሳቅ። እውነቴን ነው፣ እየተጠቀመችብክ ነው። እሺ ስለ ምክርሽ በጣም አመሰግናለሁ። ሁሉም ነገር ያደረግሽው ለኔ ብለሽ ነው አይደል? ግን እኔ ከሷ ጋር ምንም ነገር የለኝም። አለቀ። እርግጠኛ ነህ ግን ዳጊ? አዎ እርግጠኛ ነኝ። ዳጊ ሊያ እንዴት መጣሽ? እንደ ዝናብ ከሰማይ ወርጄ ልበልህ? ምን እያደረጋችሁ ነው? ምን አገባሽ? እስኪ ዝም በይ ልዬ። እንትን እኮ የሆነ ጨዋታ ይዘን እኮ እያወራን። ተቃቅፋችሁ ነው የምታወሩት? ቆይ እርግዝና እውነት ነው ማለት ነው? ምን? የምን እርግዝና ነው? ቆይ ማን ያረገዘው? መቼስ እኔ አልልህ። ዳጊዬ ቆይ ተረጋጋ። ምንድን ነው የምረጋጋው? ቆንጂት ቆይ ምን አይነት አዘቅት ውስጥ እንደከተትሽን ታውቁሻል? ዳጊ እኔ? አዎ አንቺ። ቆይ ለመሆኑ እንዴት ነው እንደዚህ አይነት ስህተት የምትሳሳችሁ? ዳጊ ሆን ብላ ልታጣላን ፈልጋ ነው። እባክህን። ምን? ጭራሽ በራስሽ ስህተት እኔን ልዳምሪ ነው? እቺ የሆነች ዝተት። ምን አልሽ አንቺ? እኔ ነው ዝተት? ቆንጂት ሂጂልኝ ብዬሻለሁ። ሂጂልኝ ዳጊ። እኔ ለሷ ብለህ? አዎ ሂጂልኝ። አንድ ቀን ይጸጽታል። እሺ
ጌች ቆይ ማን ፈቅዶልህ ነው እንዲሁ ዝም ብለህ ዛው ወብለህ ቤቴ የምትገባው? ማን እንድትቀመጥ ፈቅዶልህ ነው የተቀመጥከው? ሲጀመር አንተ ማን ስለሆንክ ነው እኔን የምታዘኝ? እኔ የጠፋው ጌታቸው። አንተ ማን ነው? ቆይ እንደዚህ የልብ ልብ የሰጠ እጄ ላይ የገባው ቅሌት። ቅሌት? የምን ቅሌት ነው? አይገርምህም? ግን እቺ ቀን እንደምትመጣ በጣም አውቅ ነበር። ምንድነው ቆይ የምታወራው? ሰማኛለህ? ከዚህ በኋላ በእኔ ቁጥጥር ስር ያለው ተነስ ስለ ትነሳለህ፣ ተቀመጥ ስለ ደግሞ ትቀመጣለህ። ሰማኛል? ዶሮ ብታለም ጥሬዋን አሉ። ትሰማለህ? እኔ ጌታቸው እንኳን ትላንት ለተወለድከው ለአንተ ለቡችላ ለስንቱ ጀግኖች እጅ አልሰጠውም። እሺ ባይዘዌ ይሄ ለመጨረሻ ጊዜ የምሰቀው ሳቅ ስለሆነ በደንብ ሳቅ፣ ፈቅጄልሃለሁ። ትሰማለህ? አሁንስ አበዛ። ባጣና ፈልጬ አጥንትን ሰባብሬ ከማሸክም ትሄዳለህ ወይስ አትሄድም? እንዴት ያለ አማርኛ ነው ጌቼ? አጥንቴ ልታስለቅመኝ? ስማ፣ ለምን እኔ ከምሸከመው የሆነ ወዛደር ወይ ታክሲ ያስመጥተን በእነሱ ብናሸክመው አይሻልም? አንተ ልጅ ግን ዛሬ በእጄ ሰበብ እንዳትሆን። ትወጣለህ አትወጣም? ሲጀመር ማን ፈቅዶልህ ነው የቆምከው? ተቀመጥ። እኔ የጠፋው ጌታቸው። ትሰማኛለህ? እስከ ዛሬ እኮ ስትመታኝ ዝም ብዬ የምወድቅልህ ቀን እስከሚያልፍ አንገትህ እንድፋ የሚለውን አባባል ልተገብረው ብዬ ነው። እንዴ ጋሼ ምን አሞት? እሺ ከዚህ የራሷ ያረረባት የሶታ ማሰላለች አሉ። ወይኔ አንተ ከይሲ! ተው እንጂ ጌቺ፣ እንዴ ተው እንጂ። መቼም ከአንተ የባስኩኝ ከይሲ እንዳልሆንኩኝ አንተም እኔም ፈጣሪም እናውቀዋለን። አረ ለሲ ለማንኛውም እቺን ቪዲዮ ያያትና እንደ ትልቅ ሰው ቁጭ ብለን እናወራለን። አይሻልም? እንደዛ ምን አባሽ ታፈጫለሽ? ሊያ ወይኔ ሊያ ትጫወትብኝ። ጋሼ ምንድን ነው? አንቺ ከዚህ በኋላ እኔ ሳልፈቅድልሽ አውራለሁ ብትይ በጥፊ ብዬሽ ሀገርሽ ነው ማደርስሽ። ቆይ አንተ ማን ስለሆንክ ነው ሰው ቤት ገብተህ እንደዚህ የምታደርገው? ወንጀል እንደሆነ አታውቅም? እንደውም ላይሽ አልፈልግም። ሂጂ ውጪ። የትም አልሄድም። ምን ታመጣለህ? ትሰማለህ? ችግር ከኔ ጋር እኔ እናንተ እንጨርሰዋለን። ትብቃ ሂጂ። እሺ ጋሼ፣ ችግር ካለ ይጩህ። ይጮሃል። ቆይ አንተ ግን ምን አይነት ሰው ነህ? ይኸውልሽ ልዬ ያለችው ነገር እንዳታምኛት። እንዴ እንዴት ነው ማላምናት? እስኪ ቆይ ንገረኝ፣ እንዴት ነው ማላምናት? ቆይ አብራችሁ አድራችሁ ነበር? አዎ ግን ምን? አይ እንዴት በዚህ ፍጥነት ሊሆን ይችላል ብዬ ነው። ሲቀጥል ደግሞ ይልሽ ብታርግዝ እንኳን ከኔ ላይሆን ይችላል። እሱ ሲወለድ ነው የምናውቀው። ቆይ አንተ እንደዛ ስትለኝ የነበረው እንዳለ የውሸት ነው ማለት ነው? እውነት ነው የምልሽ ልዬ፣ አንቺን ምንም የዋሸሁሽ ነገር የለም። በቃ የተፈጠረው ነገር ሁሉም ስህተት ነው። ይሄን የሚያክል በደል ስህተት ነው ብለህ ስታቀል እንኳን ትንሽ አታፍርም? ዳግም? እሺ እሷስ? የምሬን የምልሽ ይኸውልሽ፣ እሷ ሆነ ብላ ነው ልታጠምደኝ ብላ እንደዚህ ያደረገችው። እኔ በፍጹም ይሄው ሊሙች ነው የምልሽ፣ በፍጹም ከሷ ጋር የወደፊት ህይወት አላስብም። ወንዶች ግን ምን አይነት ፍጥረት ናችሁ? እውነት ግን ፈጣሪ እናንተ ስለፈጠረ አንዴ ብቻ አይደለም 1000 ጊዜ ሊጸጸት ይገባዋል። እሺ ግን አንቺ ደህና ነሽ? ይሄ ሁላ ጉድ እየሰማው እንዴት ደህና ሆናለሁ? ዳግም ቆይ ቆንጆ የተነገረች ነገር እውነት ነው? ምን ነገረች ደግሞ? ሊያ የሰለሞን ፍቅረኛ ናት ምናምን ያለችው ነው። እና አመካት? ያው ምን ከአንቺ ሳልሰማ እንዴት አምናታለሁ ብለሽ ነው? ቆይ እዚህ ሰፈር ያላችሁ ወንዶች በሙሉ መንደሪ መስር ነገር መፈትፈት ብቻ ነው ስራችሁ? ወሬኛ ሁላ። ልዬ እባክሽ እንደዛ ልልሽ ፈልጌ አይደለም። እባክሽ አንድ ጊዜ ብቻ ጆሮ ስጪኝና አዳምጪኝ። አልሰማህም፣ ልሰማህም አልፈልግም። እኔ ለራሴ በቤተሰቦቼ ህይወት አናንተ ሊዞር ነው። አንተ ከየትም ግን እየተወርክ ወሬ ትለቃቀማለህ። እሺ ይቅርታ፣ ሁለተኛ እንደዚህ አላደርግም። ይቅርታ አላደርግልህም። ሰማኛለህ? እኔ እናንተ መሀል ምንም ነገር የለም። እንደውም አሁን ሰለሞን ጋር ሄጄ እጀምራለሁ። እሺ ልዬ
እባክሽን ሰለሞንን ከኔ መርጠሽ አትችብኝ። እኔ እኮ በጣም ነው የምወድሽ ልዬ። ዳግም ጥዬክ ልሄድ ነው። በእኔ ጨክነሽ ቁጭ ብዬ ጥለሽኝ አትችይ። እሱን አሳይሃለሁ። ሊ ሮባ ምን ሆነ ነው? አንተ ሮባ ምንም ማውራት አልፈልግም። እንዴ ሮቢ ምን ሆነ ነው? ቆይ ምንድነው አትናገርም እንዴ? አኩርፋኝ ነው? በእናትሽ ሂጂ በቃ። ሮባት በቃ እኮ ነኝ። ምን አደረግኩ ደግሞ? ፊቴን ሳዞር ቆይ በደለኛ መሰልኩሽ እንዴ? ፊቴን ያዞርኩት እኮ ማለት ነው ጥፋትሽ ገብቶሽ አንገትሽን እንድደፊ ነው። ቆይ ግን ለምንድን ነው አንገት የምደፋው? እስቲ ንገረኝ። ኃጢአተኛ ነኝ ወይስ ወንጀለኛ? ንገረኝ እንጂ። አይገርምም? ሳገኝሽ ልገልሽ ነበር የምፈልገው፣ ግን ፊት ለፊቴ ስትመጪ አይደለም ልገልሽ ይቅርና እጄን አንቺ ላይ ማንሳት አቃተኝ። ሮባ ይህ የምታወራው ነገር በሙሉ እየገባኝ አይደለም። ተይው፣ እኔ ገብቶኛል። ሮባ ቆይ ምን በድዬ ነው ልትገለኝ የቋመጥከው እንዴ? ቆይ የኔና ያንተ ነገር እንደዚህ ሆኖ ቀረ ማለት ነው? አረ ትብቃ፣ ማስመሰልሽን እንኳን አቁሚ እንዴ። ቆይ ስታይን ቂል ነው እንዴ የሚመስልሽ? እኔ የሆንከው የምትናገር ከሆነ ተናገር፣ አለበለዚያ ግን ጥይቅ ነው ሄደው። ሲጀመር እኮ ቆየሽ ከሄድሽ መች መተሽ ነው ልሄድ ነው የምትይኝ? ቆይ እኔ ነኝ አንተ ነህ እያበድን ያለ ነው? ሲጀመር እኔ እስከ ዛሬ ድረስ እብድ ነበርኩኝ። ይኸው እድሜ ላንቺና ለዛ ከሄሲ። ማን ነው እሱ? እኔ የምለው ቆይ የኔን ያንቺን ግንኙነት ቆይ ለናቲ ስታማክሪ የነበረው ለምንድን ነው? ምክንያቱም ናቲ ለእኔ ልክ እንደ ወንድሜ ስለሆነ ነው። ውሸታም ወንድምሽ ሳይሆን ውሽማሽ ነው። እሺ ባለጌ ነይ፣ በዚህም ድገሚ ነይ። ይኸው ምን እያደረክ ነው ሮባ? ቅሌትሽን ሳታይ ከዚህ ቤት የትም አትሄጂም። እሺ ስማ፣ ካመመ ሐኪም ቤት ሂድ። እሺ ዞር በልኝ ወደዛ። ታማሚው ማን እንደሆነ ይታወቃል። ማን የሰጠህ? አንብቢው። ሮባ እኔ ስለዚህ ማስረጃ የማውቀው ነገር የለም። ምንድን ነው? ቆይ የኔን ጉዳት የማይፈልግ ሰው አየሽ አይደለ? ባለጌው ማን እንደሆነ። ሮባ ሆን ብለው ሊያጣሉ ነው። ቆይ ለምንድን ነው የማይገባ? አይነን ግለጥ እንጂ። ትብቃ። አሁን ተጨማሪ ውሸት አልፈልግም። ሂጂልኝ አሁን። ባልተፈጠረ ነገር ቆይ ለምንድን ነው እንደዚህ የምትሆነው? የራሱ ጉዳይሽ። ትብቃ። ዳጊ የት ነህ? ምድር ላይ ነኝ። ሌላ የት ሆናለሁ? እስኪ አትቀልድ። ትንሽ ችግር ተፈጥሯል። መቼም ከዛ ከሮባ ጋር ተጣልተሽ ነው የሚሆነው አይደል? አዎ፣ ግን ይሄኛው በጣም ከባድ ነው። ማውራት አለብን። ጭራሽ በእናንተ ፍቅረኛ እንሰብሰብ። ይኸውልሽ ትሰምኛለሽ? እንደዚህ ከሆነ ዛሬ እኔም ከሊያ ጋር ተጣልቻለሁ። የግቢውን ሰው ሰብሰብ አድርገሽ ጠብቂኝ በቃ። አንተ ግን መቼ ነው ለችግር ቀን የምትሆነው? ቢያንስ ናቲ ሳይኖር እንኳን እስኪ ራሳችን ችግራችንን እንፍታ። እኮ ነው የምልሽ። ይኸውልሽ እዛው ችግራችሁን ተነጋገሩና ፍቱ፣ አለቀ። ትብቃ። አንዴ መልሽ ልደውልሽ። ሰማኝ ዳጊ፣ አልጨረስኩም። ደውልሻለሁ። በቃ ቻው። ቆይ ከኔ ምንድን ነው የምትፈልገው? በጣም ብዙ ነገር እምልህ፣ ከየትኛው ጀምሬ ወዴቱ ልሂድልህ? መቼም ይሄን ያህል ዋጋ የከፈልከው ዝም ብሎ አለ ነገር አይደለም። ምንድን ነው ፍላጎት? ገንዘብ፣ ንብረት፣ ሀብት ምንድን ነው? ነፍስን ነው የምፈልገው። የቤተሰቦቼን ህይወት ጨለማ እንዳደረግከው ያንተንም ህይወት ጨለማ ማድረግ ነው የምፈልገው። ጌች በቁም ስትቃጠል ማየት እፈልጋለሁ። አንተ ነህ ማለት ነው የታመነ ልጅ። ለካ አጠገቤ ቁጭ ብለህ ስትጫወትብኝ የነበርከው አንተ ነህ አይደለም? አትሳሳት ጌችዬ፣ እኔ የታመነ ልጅ አይደለሁኝ። የታመነ ልጅ በሆንማ ኖሮ የምትሳሳላትን የምትወዳትን አንዷን ልጅህን አጠገብህ እሰዋልህ ነበር። ይህ ሽንታም ነው። የሚገርምህ ነገር እናንተ ማነህ? ምንድን ነው ከኔ የምትፈልገው? መቼም እጄ ላይ ያለውን ቪዲዮ በለቀው ሀገር ምድር ሁሉ ጉድ ነው የሚልህ። ልጆች ራሳቸው ያንተ ልጅ በመሆናቸው አፍረው ራሳቸውን የሚያጠፉ ነው ይመስለኝ። ልጆቼን እዚህ ውስጥ አትክተት። እነሱ ምንም የማያውቁ ንጹሕና የዋህ ልጆች ናቸው። እሺ ልጆቼን ተዋቸው። እንዴት ነው የማያገባቸው? እኔስ ምን ያገባኛል? እኔም እኮ የእናትና የአባቴን እኮ ግፍ ለመበቀል መሰለኝ እኮ እዚህ የመጣሁት አይደል እንዴ? ቆይ አንተ የማን ልጅ ነህ? እንደዚህ በቀላሉ አልነግርህም። አስበህ ደረስበት። መቼም
ስንቱ ላይ ግፍ ሰርተሃል፣ ስንቱን በድለሃል እና የትኛው ይሆን ማን ይሆን እያልክ የምትጨነቅ ይመስለኛል። እርግጠኛ ነኝ የታመነ ልጅ ነው። እዚህ ድረስ ቆርጦ ሊበቀለኝ የሚመጣ ከሱ ውጪ ማንም የለም። ባይዘዌ የታመነ ልጅ እዚሁ አጠገብ አፍንጫ ስር ነው ያለው። የት ነው ያለው? ማን ነው እሱ? በየቀኑ እኮ ታየዋለህ። ልክ እንደ ወዳጅህ አጠገብ መጥቶ ታወራዋለህ። አይገርምም? ሊገልህ እየፈለገ ግን አቅሙን አጣ። ይሄ ሽንታ። ቆይ ለምንድን ነው አንተ የሱን ሚስጥር ለመያዝ የፈለግከው? ወይል እንግዲህ የመጀመሪያው ነገር በሱ እጅ ህይወት እንዲጠፋ አልፈልግም። ሁለተኛው ደግሞ ከእሱ ጋር ያልጨረስኩት በጣም ብዙ ጉዳይ አለኝ። ስለዚህ ይኸውልህ ሚስጥሩ እሱን አስረዝም የማስርበት ገመድ ሆነኝ ማለት ነው። ገባህ ጌቺ? ለነገሩ ተንኮል እኮ ተናግረው ሳይጨርሱ ቶሎ ነው የሚገባህ። አሁን በአጭሩ ከኔ ምንድን ነው የምትፈልገው? መጀመሪያ በግፍ ሰርቀ ለእህት የሰጣትን አገር ቤት ያለው መሬት እፈልጋለሁ። ሁለተኛ ደግሞ በጣም ተጎሳቁያለሁ። የኪራይ ቤት በጣም እምልህ ህይወቴን አስመርሮታልና መኖሪያ ቤት እፈልጋለሁ። ሁለቱንም አልችልም። መቼም እጄ ላይ ያለው ቪዲዮ ኤአይ እንዳልሆነ የሚገባ ይመስለኛል። ኤአይ ምንድን ነው ደግሞ እሱ? ማይም እድሜ ዘመንን በሙሉ ሴት ገንዘብ ጭን ምናምን ነገር ከምታሯሩት ምን አለ ትንሽ እንኳን እውቀት በተገበይበት። ለማንኛውም ሁለቱንም በአስቸኳይ ይፈልጋለሁ። ገጠር ያለውን መሬት ሀብት ንብረት በሙሉ በአመለ ስም ነው። ይሄን ታውቃለህ? መቼም አመለ ደግሞ ታውቃታለህ። እሺ ብላ ምንም ነገር አትሰጥም። እኔ እሱ አይመለከተኝም። እንዴትም ብላ ሳምናት። እንዴት ብዬ ነው የማሳምናት? ይሄ ማን ነው የመኖሪያ ምናምን ያልከውን ነገር ባይሆን ግድ የለም የሆነች ቦታ አነስ ያለች ክፍል እከራይልሃል። ጌቺ እኔ እዚህ ነው መኖር የምፈልገው። ይሄን በጭራሽ እንዳታስበው። እሺ እንዳታስበው። ከማሰብ ማለፌ እቃዎችን ሁሉ አዘጋጅቻለሁ፣ ሸክፍ ያለው ወይ የሳሮን ቤት በኩል ነው የሳሮን ቤት ወይ ደግሞ የሀና አንዱ ክፍል ነው ለመግባት ያሰብኩት። ወይም ደግሞ ዝም ብለህ ሁለቱንም አዘጋጅልኝና አንዱን መርጬ ይገባበታለሁ። ቆንጂት ቆይ ምን ሆነሽ? ሂጂ አላልከኝም? ምን አገባ? ሂድልኝ በቃ። እኔ እኮ አናደሽኝ ነው። እንዴት እርጉዝ መሆንሽን ሳታረጋግጪ እርጉዝ ነኝ ትያለሽ? እርግጠኛ ባልሆንም እንደሆንኩኝ ይሰማኛል። ልጅንም ያክል ነገር እንዴት ነው በመሰለኝና በደሳለኝ የምትናገሩ? ሴት እኮ ነኝ። እርግዝና እንዴት እንደሚያደርግ ጠንቅቄ ነው የማውቀው። እንዴት አወቅሽ? ወይስ አርግዘሽ ታውቂያለሽ ከዚህ በፊት? ምን አይነት ጥያቄ የምትጠይቀኝ? እና ታዲያ ያውቃለሁ እስቲ ምን ልበል? ሲቀጥል ደግሞ ቆይ የዛኔ መድኃኒት ሰጅ ብዬሻል ነበር? ወስጃለሁ፣ ግን በቃ ተፈጠረ። ኧረ ቆንጂት በእናትሽ ምንም በጣም ነው እንደማርገዝ የፈለግሽው? እንደዚህ አትናገረኝ እሺ? ወይስ አንተ ራስን መካድ ፈልገህ ነው? ይኸውልሽ እርግዝና የምር ቢሆን እንኳን እስከሚወለድ ድረስ የኔ መሆኑን ማረጋገጫ ምንም ነገር የለም እጄ ላይ። እና ከሌላ እርግዘሽ ነው እያልከኝ ነው? እኔ እንደሱ አላልኩም። ይኸውልሽ እሱን ፈጣሪ ነው የሚያውቀው። ይኸውልሽ እኔ አንድ ቀን ከአንቺ ጋር በአጋጣሚ ስለተኛው ብቻ ግን ያረገዝሽው ልጅ የኔ ልጅ ነው ማለት አይደለም። በቃ አሳፋሪ ነክ። እሺ እኔ ሊያብቶን ከሌላ መውልዳ ብትመጣ እቀበላታለሁ ትል ነበር። ይኸውልሽ ቆንጂት ልጁ የኔ ከሆነ አሳድገዋለሁ በቃ። ከዛ በተረፈ ግን ይሄ ከዳግም አርግዣለሁ ምናምን እያልሽ የምታወሪው ነገር አቁሚ እሺ? እርግዝና እውነት ቢሆን እንኳን ልጄ እንዳንተ አይነት አባት እንዲኖር አልፈልግም። እንዳንተ አይነት አባት እንዲኖር አርጎት ነው የኔ መድኃኒዓለም አርጎት ነው። እኔ የምለው እናንተ እያላችሁ የማንም ቦዘኔ መጫወቻ አልሆን። ታዲያ ምን አገባኝ ጋሽ? እንዲህ ሁለቱም እኮ እኔ ነው ተጫውቶብኛል እኮ። አንተ እኮ ሲፈጥርህ ራሱ ፈጣሪ የተጫወተብህ ሰው ነህ። ለምንድን ነው በሰው የምትገረመው? ይኸውልህ ጋሽ እኔ ከእርሱ ጋር መጨቃጨቅ ደክሞኛለሽ። ሰላም ሆነውን አንዲት ሚሽን እሰጥሃለሁ። እሷን ጥሩ አድርገህ ከተወጣ ትብቃንሽ ያለመሃለሁ። አልፈልጋትም ጋሽ።
እንደውም ናቲን የሚባል ሰውዬ ከገደሉልኝ ማለት ነው ተውቀን አይደለም ምድር ላይ ያሉት ሴቶች እንዳለ ይሻልሙታል። አንተ ይሄ ሳቀ እኩያ አይደለም። እሺ ዱርዬ እንዴ እርሱ አይደሉ እንዴ ጨዋታውን የጀመሩት ጋሽ? ብንጀምረውስ? እኔ እኮ ጌታቸው ነኝ። ማን መሰልኩ አንተ? ካልፈለጉ ይቀራል። እኔ ለራሴ ሆዴ ራሱ ባርባር እያለኝ እኔ አንድ ሁለት ሂጅ ይለል ነው በቃ። እንደው አፈርሶ ሆነ ሮባ። አሁን ቁም ነገር ልሰራ ነው። እኔንም ውሰደኝ ከዚህ አስቀያሚ ቤት፣ ከዚህ አስቀያሚ ህይወት ውጥት ማለት እንፈልገው። እኔ ምን አገባኝ? ሳቢው ከቻሉ የምን ሳቢ እንዴ? ስማ ጩቤ ምናምን እንዳይሆን። እኔ ጸብ አልፈልግም። ዝም ብሎ መጠጣት ብቻ ነው። አሬ ምን ጩቤ ምናምን ነው? እኔ ያልኩት በቃ መላ ነው። ምንድን ነው መላ? ያው ገንዘብ ካሉት እኔ እንደርሱ አትልም። ምን ሆነ ልጅ? ባክሽ ትያት አንዳንዴ ሲነሳባት እንደዚህ ነው የሚያረጋት። እሷን ትያት። እኔ የምልሽ ቆይ ጠንቋይ ትቀልቢያለሽ እንዴ አንቺ? ምን ማለት ነው ደግሞ እሱ? አይ ማለቴ እዚህ መሆኔ እንዴት አወቅሽ ብዬ ነው። ያንተ መዋያ ለማወቅ እኮ ጠንቋይ ቤት መሄድ አይጠበቅብኝም። ትንሽ ማሰብ ብቻ እኮ በቂ ነው። ስለዚህ አንተን የተመማገኘህ ርካሽ ዕቃ ነህ እያልሽ ነው? አንተ ይሄ የቢራ ኮርኪ ነህ እያልሽ ነው በየቦታው የምትገኘው? እኔ አሁን ካንተ ጋር በሆነ ባልሆነ ለመጨቃጨቅ አይደለም የመጣሁት። በቃ ይኸውልሽ፣ እኔ እርግጠኛ ባልሆንም መገመት እችላለሁ። ከሮባ ጋር ተጣልታችሁ ነው የሚሆነው። ስለዚህ ከእሱ ጋር አስታርቀኝ ልትይኝ ነው ወይ ደግሞ ይቅርታ እንዲለኝ አድርግ ልትይኝ ነው ወይ ደግሞ ይቅርታ እንዲለው አድርግ ልትይኝ ነው። አለቀ። ቆይ ምንድነው እንደዚህ የሚያንቀለቅለ? ኧረ አውርቼ እንኳን እስክጨርስ ጠብቀኝ። እኔ እኮ ምን እንደምትነግሪኝ አስቀድሜ ልንገርሽ ብዬ ነው። በቃ ከዚህ የተለየ ነገር ከሆነ ንገሪኝ፣ ካልተለየ ግን ዝም በይ። ለሮባ የሐሰት የሐኪም ማስረጃ ማን እንደሰጠው ነው እንጃ። አግኝቶ ብቻ ሲያብድብኝ ነበረ። የምን የሕክምና ማስረጃ ነው? ማን ታሞ ነው? አስወርዳለች የሚል ነው። ምን ዳጊስቲ አትጃጃል። ያረገዘችው ከናቲ ነበር እኮ ነው የሚለው። ናቲ አሁንስ ካመለባስክ። እሺ ቆይ ምንድን ነው ከእሷ ጋር ስትውል ማገናዘብ አቆምክ እንዴ? እዴ ናቴኛ ነው እንዴ? ቆይ ሲጀመር አንቺ እንዴት ነው ከሱ የምታረግሽው? ነው ወይስ የራሱን ስራ ምናምን ነገር ለመሸፋፈን ነው? አይገርምም? እኔ ሮባ አንድ ቀንም ቢሆን በናቲ ይጠረጥረኛል ብዬ አስቤ አላቅም ነበር። እኔ ስብቲ በእናትሽ ከዛሬ ነገ የሀይ ተረገመ ተንከሲስ ሰውዬ ሲመሽ ጠብቆ የሆነ ነገር አደረጋት ብዬ እኮ ያንቺ ማርገዝ መፈር የነበረው እኮ ከጋሽ እኮ ጅል። እስቲ ላፍ ለከት ይኖር። የምሬን እኮ ነው። ይኸውልሽ ዋናው ጉዳይ ግን ከናቲ ጋር ምን ስታደርጊ አይቶሽ ነው የሚለው። ኧረ እኔ ምንም አላደረኩም። ግን ምን ወረቀቱ ላይ ያለው ጊዜ የዛኔ ናቲ ጋር ስሰራ የነበረው ጊዜ ነው። ለዛ ነው ናቲ ነው ብሎ ያሰቡ። ቆይ ለሱ ማን ነው እንደዚህ አይነት ነገር የሰጠው? አላውቅም፣ ግን በቃ በጣም እንደሞሉት ያስታውቃል። ግን ትብቀልሽ አንድ ነገር ልጠይቅሽ፣ እውነት አንቺና ናቲ ተነካክታችኋል? እሺ የኔን ተው፣ ናቲንስ ቆይ እንዴት በዚህ ጉዳይ ትጠረጥሩታላችሁ? የኔነት እኔ አይደለሁ አንቺ ራስሽ ነሽ መተሽ ነገርሽ። ሲቀጥል ይኸውልሽ ናቲ እንኳንም ክፍለ ሀገር ሆነ በዚህ ጊዜ ሮባ ስሜታዊ ሆነ አስቀይሞ ነበር። እኔ ራሱ እኮ እሱን ነው የፈራሁት። ካሁን አሁን ደውሎ እንዳይነግረው ብዬ በጣም ነው የፈራሁት። አታስቢ፣ የናቲ ስልክ አይሰራም። በምን አወቅ? ሞክረለት ነበር? አዎ አይሰራም። ከጧት ጀምሮ መግባቱን ለማረጋገጥ ትደውል ነበር፣ ግን ስልኩ ዝግ ነው። እሺ ዳጊ በቃ አንተ አረጋጋው። እኔን እንኳን ማየት አይፈልግም። እሺ አሁን እሱ የት ነው ያለው? እቤት ነው ያለው። እንደውም ና አብረን ሄደን አውራው። አላውቅም አንድ ቀን እስኪ አሁን ጌታቸው ጌችላ አቺ ልጅ ሰራተኛዋ ሰለሞን እንዴት ነው እዚህ አብረን የምንዘልቀው? ማለት እንደዚህ ይሆን ነው አብረን የምንዘልቀው? ልዬ ሄሎ፣ ወይ ሶል ገምች እስቲ የት እንዳለው። እኔ ምን አውቃለሁ? በእናትህ ለራሱ ፀሐይ ሊገለኝ ነው።
በስመ አብ እኔና ፀሐይ እኮ ከተገናኘን ስንት ጊዜያችን። እኔ የምልሽ ፀሐይዋ እንዴት ነች አሁን? እንደ ድሮ ከራራ ነች? እስኪ ተወኝ በእናትህ። ቆይ አንተ እንዴት ሆንክ? ሁሉም ነገር ተስተካክሏል እንዴ? አሁን እኮ ዘኝ እኮ የለሁት እዛው ነኝ። የት? እነ ሳሮን ቤት? ሳሮን ማን ነበረች? ማናት ሳሮን? እንዴ ልዬ አሁን እኮ የእነሱ ሳይሆን የእኛ ቤት ነው። እሺ ቪዲዮን ሲያይ ምን አለ? ይኸውልሽ እሱ ካገኘሽ አይለቅሽም፣ ጠንቀቅ በይ። ምን አማራጭ አለኝ? ቆይ እሺ በምን ተስማማ? ያው አገር ቤት ያለውን ንብረቴ እንዲመልስልኝና ከእነሱ ጋር እየኖርኩኝ ደግሞ ላቃጥሉ አስቤያለሁ። ለእኔስ? ለአንቺ ምን? ቆይ አንተ እስከ መቼ ነው ለእኔ ጉዳይ ጉድ ይሌለክ? ልዬ አረሳሁትኝም እኮ አረሳሁት። ረሰችው አይደለም ግን ያው ቀስ በቀስ። ስማኝ፣ እንደዚህ እንድታወራኝ አልፈልግም እሺ? ሲጀመር እዛ ቤት መግባት የቻልከው በእኔ ምክንያት ነው። ኧረ ቆይ ተረጋጊ። ምንድን ነው ገንዘብ ነው ችግርሽ? በቃ ቀስ ብዬ እጠይቀዋለሁ። አንተ ግን መቼ ነው ቆይ ከገንዘብ በላይ ፍቅር የሚኖርህ? እሺ ሊ እሺ በቃ አስብበታለሁ አልኩሽ። እሺ በቃ እሺ አስብበታለሁ አልኩሽ። ምንድን ሁልጊዜ በዚህ ጉዳይ መጨቃጨቅ አለብን እንዴ? እኔና አንቺ ደግሞ ምን ልትይ ነው? ጌታቸው መጣ። የት ነሽ? አብረን ነው ወይስ ግባ ነው? አረ አንተ ግባ ነው። ጥሩ በቃ አንቺ ወደ ውስጥ ግቢ። አረ እዚሁ ሆኜ እጠብቃለሁ። ግን የሚለውን ነገር በደንብ ንገረኝ። እዚህ መሆንሽ ምን የሚለውጠው ነገር አለ? መልሶ አይቀይረው አይደል? ግቢ ነው። ኡፍ ዳጊ አታስጨንቀኝ። እዚህ እጠብቃለሁ የሚለውን እኔ እኮ ግራ ግብት የሚለኝ ነገር ስትስማሙ በአንድ ኮርኪ ካልሸናን በአንድ ነጠላ ካላስቀደስን ትላላችሁ። ስትጣሉ ደግሞ እኔን ታስጨንቁኛላችሁ። ምን እሺ ዳጊ በቃ ግባ ነው። ጦስ አረ ጋሽ እኔ በቃኝ። የሚሄድ ነገር ይድብህ። ህይወቴን ያመሳቀለችን ሴት ሳላገኛት የትም አልሄድም። ምን ሰማኝ ሰንጥቀን አናወርዳት አይደል? እኔ ጋሽ በቃ የጨርሲ ታይም እየደረሰ ነው። እንሂድ ጋሽ። ምንድን ነው? ኧረ አንዳች ነገር ከጭቃ ይደባልቀህ። እሷን ሳላገኝ ከዚህ ንቅንቅ አለልም። ተፈለክ ጥርግ በል። እንደውም ከፈለጉ እርሶ ይፈልጓት። እሺ እኔ ይጃለሁ። እንዴ ጥርግ በል። ጋሽ አያምኑኝም አይደል? መቼም አምኜህ አላውቅም። ምንድን ነው እሱ? ሊያን በዛ ጥግ እንደዚህ በዚህ ጀርባ አየዋት። በዚህ ጋር እንደዚህ በዚህ ጋር ጋሽ። አረ ጋሽ እንዴ ምንድን ነው? አንቺ የት አባሽ ነበርሽ? ይሁላ ሰዓት ስጠራ የቤቱን ቁልፍ ማን ሰጥቶ ነው የገባው? ማን ነው በሩን የከፈተልህ? አንቺ ከዚህ በኋላ ከኔ ጋር አፍላፊ እንዳትካፈችሽ። በረሩ እንዳትነቃነቂ። ወይ ልዬ አስጨነቅሽኝ እኮ። ምንድን ነው? አይዞሽ በቃ ተረጋጊ። ወይ ካልሆነ ልምጣ እንዴ? እሺ እኔ ልዕልት፣ እሺ እኔም እወድሻለሁ። እሺ አንቺ ክፍሌን አዘጋጃችሁልኝ? የምን ክፍል? እኔ ጠፋው ሰለሞን። የምን ክፍል? ክፍሌ አልተዘጋጀልኝ ማለት ነው? በጣም ጠግቧል ሽማግሌ። ይቅርታ ጋሺ፣ ምንም ያዘዙኝ ነገር የለም። ኦኬ እሱ ካላዘዘች ምንም ማሰሪ ማለት ነው? ጋሺ ካላዘዙኝ አይደለም መስራት፣ ከዚህ በር እንኳን መግባት አልችልም። እሺ ሰሚኛለሽ? ከዚህ በኋላ አለቃሽ እኔ ነኝ። እኔ አርጊ ምልሽን ታደርጊያለሽ፣ ሁኚ ምልሽን ትሆኛለሽ። አንቺ ሰይጣን ማላገኝሽ መስሎሽ ነበር አይደለም? ገድዶኝ ሲበይ ጌጅ ሰለሞን አስገዶኝ ነው እንጂ አንተ ላይ እንዴት እንደዚህ ያደርጋለሁ? ማኝ ላስረዳ። አጀሪት እንዴ እዚህ ለምቆሙት ነው እንዴ እንደዛ ስታሯሩጡኝ የነበረው? ጌጅ ሰለሞን አስገዶኝ ነው እንጂ እኮ አንተ ላይ እንዴት እንደዚህ ያደርጋለሁ? እስካሁን እንኳን ውሸትሽን አቁሚ። ቆይ ስታይኝ ያረጀው አእምሮዬ የማይሰራ መሰለሽ እንዴ አንቺ?
ቆይ ምንድነው? ምን ሆናችሁ ነው እናንተ? እስኪ አፍህን ዝጋ አንተ። እንዴት እንደሆናችሁ አንዴ ጠየቅኩት። ቆይ ምንድነው? አጂ እኮ ግን ፒስ ነው። እንዴት ነሽ? ይኸውልህ ትሰማለህ ሮባ፣ በቃ ሂድ፣ እኔ ከኋላ እመጣለሁ። እሺ በቃ ሂሳቡን ግን አንተ ነው የምትዘጋው። የሚዘጋ ነገር ይዝጋ። አጋሰስ ሂድ አልኩህ። እጠብቆታለሁ። ጌጅ ሰለሞን አንተ እንደምታስበው ሰው አይደለም። በጣም ክፉ ሰው ነው። ለቀባሪው አረዱት አሉ። ትሰሚያለሽ? ከከተትሽኝ አዘቅት ውስጥ ገብተሽም ቢሆን ታውጭኛለሽ። እሺ እሺ። ግን እንዴት አድርጌ? ምን አባሽ አቅልሻለሁ? እንዴትም አድርገሽ ይኸውልሽ፣ አለበለዚያ እሱ ሊያስጎነጭሽ የነበረውን ጽዋ እኔ ሲጥ አድርጌ ያስጎነጭሻለሁ። እሺ 3 ቀን ነው የምሰጥሽ። በዚህ 3 ቀን ውስጥ እሱ ጋር ያለውን ቪዲዮ አጥፍተሽ ማየት እፈልጋለሁ። ትንሽ ቀን ስጠኝ፣ ቢያንስ እንኳን ነገር ላስተካክል። አለበለዚያ ከምድረ ገጽ ነው የማጠፋሽ። ግን እኮ 3 ቀን ትንሽ ነው። በዛ ላይ ብዙ ኮፍ ይኖረዋል። እሱን ቀድመሽ ነበር ከማድረግሽ በፊት ማሰብ። ቆይ እኔ ጌታቸው እርዳኝ ብትይኝ እኔ የማረዳሽ መስሎሽ ነው እዚህ የማይረባልሽ ስር የምትመጠመጪው? እናቴን አግቶብኝ እኮ ነው። ማሬን? አዎ ማርዬን ይዞብኝ አስፈራርቶኝ እኮ ነው። ይኸው አሁን ያወራሽው እርግጠኛ መሆኑን የማረጋግጠው ሄደን ከእሱ አፍ ስሰማ ነው። እሺ መቼ? አሁን እንዴ? አሁንማ አይሆንም። ለምን ሲባል? በፍጹም እሱ አንተ ማየት አትፈልግም እኮ። ለምን? ምን አደረኳት እኔ ማሬን? እኔ እንጃ፣ እሱን አልነገረችኝም። ግን ባለፈው ሰላም በይልኝ ያልከኝን ሰላም ስላት ከአሁን በኋላ እሱ ግን ባገኘሽ እገልሻለሁ አለችኝ። እንደሱ ነው ነገሩ። ታዩ፣ እኔው በማረጋግጥበት መንገድ አረጋግጠዋለሁ። እሺ ግን ሰሚኛለሽ? ከዚህ በኋላ እየጠፈጠፍኩ ነው የማዝሽ። እሺ ነገርኩ እኮ ከጋሼ ትእዛዝ ውጪ የማንንም ትእዛዝ አልቀበልም። አንቺ ምን አባሽ ነው ያልሽው? ትብቃ። አንተ ደግሞ እዚህ ምን ትሰራለህ? ምን አገባ? ጋሽ የለም እንዴ? አዎ፣ ግን እሱ የቤቱ ፈላጭ ቆራጭ ነኝ እያለ ነው። ተው እንጂ ሌላ የምትፈልገው ነገር የለም? መፍለጥ መቁረጥ ምናምን በጣም አድካሚ ስራ ነው። እሱን እስቲ አናትን ፈልጬ ሞክረዋለሁ። ደግሞ ጭንቅላት በጣም ትልቅ ነው። ቆይ ለመሆኑ ማን ነው እንደዚህ ልብ የሰጠ? አይ እሱማ በእኔና በጌታቸው መካከል እኮ ሚስጥር ነው። በነገራችሁ ደግሞ በጣም ያብዳል፣ ይደብረዋል። ኧረ እባክህ ጭራሽ ከማሳበድም ደርሳል። ባይሆነች ጎታታ የምላትን ነገር እየሰማችኝ አይደለም። በጸባይ የምላትን ነገር እንድታደርግልኝ ንገራት፣ አለበለዚያ ስቃይሽን ነው የማበዛው። የመጨረሻ ውሳኔ ነገርኩ እኮ። እውነት ካለ ለምን ጋሼ ጋር ደውላ አታገናኘኝ? ኦኬ ይቻላል። ይችላል። ደግሞ ምን ፈለክ? ስማኝ ጌጅ፣ ቤት ውስጥ ያለችው አይጥ የምላትን ነገር አልታዘዝም እያለችኝ ነው። ላውድ ላይ ያለው ቀጥታ ትእዛዝ ስጣት። ከዚህ በኋላ አለቃው እንደሆንኩ ንገራት። ትሰማኛለህ? ትብቃን ጫፏን እንዳትነካት ነግሬሃለሁ። ጉዳይ ከኔ ጋር ነው። ጌጅ፣ እኔ አሁን እንደዚህ አይነት ዝባዝንኬ ልሰማ አይደለም የደወልኩልህ። ላውድ ላይ ያለው ቀጥታ ስርጭት ላይ ንገራት። ትብቃ። አቤት ጋሼ። የሚልሽን አድርግለት። እሺ ጋሼ። ቴንክ ዩ ጌጅ። እሺ ደግ እንዴት ነው? እንዴት ነሽ የኔ ቆንጆ? ሰላም ነው? ጠፋሽ እኮ። ምንድን ነው? አለው። የት ሄዳለሁ? ምንድን ነው ደግሞ? በሰላም ነው? ኧረ ፊትሽን ጥለሽዋል። ምን ሆነሻል? አረ ደህና ነኝ። ዝም ብዬ ነው። ዝም ብለሽማ አይደለም። ንገሪኝ፣ ግድ የለም እኔ እረዳሻለሁ። እርስዎ በፍጹም ሊረዱኝ የሚችሉት ጉዳይ አይደለም። እሱንማ ስትነግሪኝ እኔ ነኝ የምወስነው። በይ ንገሪኝ፣ ምን ሆነሽ ነው እንደዚህ የከፋሽ? እንደዚህማ መከፋት የለብሽም። ምን ሆነሻል? ምን ሆነሻል? ተይ እንጂ።
ቆይ ያቺ ሊያ የምትባል ህይወቴን ሁሉ አበላሸችው። ሊያ? ቆይ ትተዋወቃላችሁ እንዴ? አዎ የሰለሞን ፍቅረኛ ናት። እሱን ያስተዋወቀኝ። እንደዛ ነው ነገሩ። እሺ ሌላስ የምታውቂው ነገር አለ? አዎ ሌላ አላውቅም። ዳጊንም እሱንም ነው የምትጫወትባቸው። የእኔውም ጉድ አለበት። እሱንም ነው የምትጫወትበት? አዎ እኔና ዳጊ ጥሩ ግንኙነት ጀምረን ነበር፣ ግን በመሀል ገብታ እሷ አበጣበጠች። እሱም ደግሞ አይንሽን ላፈር አለኝ። ይኸውልሽ አንቺ እኔን ካገሽኝ ዳጊን አይደለም ያ ቆርቆሮ የሆነ ሮባንም እጨምርልሻለሁ፣ ሙች እመርቅልሻለሁ። እኔ እንዴት እርሶን እረዳለሁ? እሱን እኔ እነግርሻለሁ። እሺ እሺ፣ ግን እርግጠኛ ኖት አይደል? ይሄን አንቱታ ደግሞ ተይው አልኩኝ እኮ። ይኸውልሽ ደግሞ እኔ ጌታቸው ነኝ። ይሄን አንድ ጎረምሳ አይደለም የመኳንንት ልጅ አምጣ ብትኝ አምጥቼ ዱብ አደርግልሻለሁ። እሺ በይ በይ በይ። ይኸውልሽ አንተ ጎበዝ ልጅ መንጠፍ ላይ። እኔ የምልሽ ይሄ የማን ክፍል ነበር? የሳርዬ ነበር። ቆንጆ መዓዛ ነው ያለው እና የእሷ ጠረን ባለበት ነው ማድረው ነበር። ሳርዬ በጣም ጥሩ ልጅ ነበረች። ያለሷ ቤቱ ጭር ብሏል። አታስቢ። አሁን እኔ መጥቼ የለ የምን ጭር ማለት ከመሞቅም አልፎ ይነዳል፣ ይንበለበላል ነው የምልሽ። ይኸው መንደር ካሁኑ ጀመረ አይደል? አልጨረስኩም። ቴሌቪዥን ልቀቀኝ እንጂ አንቺ። እኔ እኮ አለቃሽ ነኝ። እንዴት የምታናግሪኝ? ስራዬን ጨርሻው ልሂድበት። አቡ ልቀቀኝ። ስሚ እኔ ጌታቸው አይደለሁኝ። ለነገሩ እሱ ነው እንደዚህ አፍላፊ እየተካፈተ ከሰራተኛ ጋር እንደዚህ የሚያስደፍረኝ። ቆይ እናንተ መደፈሬ ነው ወይስ እውነታውን መቋቋም ስለሚያቅት ነው? እሱን እንዴት ስነ ስርዓት እንደማስይዝሽ አሳይሻለሁ። ሱራልኛ ምን ያውክ ነው? የትም አባሽ አትሄጂ። አሁን እኔ መጥቻለሁ። ባይዘው ልክሽን ታገኛለሽ። አይ ሴት እነዚህን ሴቶች እንደው ድራሻቸውን ያጥፋቸው። እርጉዞች። እኔ እኮ ግርም። ቆይ ግን ፈጣሪ ራሱ ለምንድን ነው የፈጠራቸው? እኔ እኮ ግራ የገባኝ እሱ ነው። ምን አቅል ይኸውልህ ግን ሲመስለኝ እኔ ቲንክ ሳረገው ይኸውልህ እኛ ወንዶች በጣም ደስተኛ ሆነን ስንኖር ጊዜ አየና ሰይጣን ለእግዚአብሔር ሄዶ ሹክ አለው። ምን ብሎ ጎሽ ይኸውልህ ምን ብሎ መሰለህ እነዚህ ወንዶች ደስተኛ ሆነው ሲኖሩ ዝም ብለን ከምናያቸው ለምን ሴት የምትባል ነገር ፈጥረን የበለጠ ደስተኛ አናረጋቸውም ብሎ አይለው መሰለህ? እሺ ከዛስ ሮባ ልጅነትሽን አልጨረሽም። እንደ ልጅነት ተረትረት ከዛስ ትላለህ። ከዛማ እግዚአብሔር እውነትህን ነው እንደዛ እኮ የሆነ ነገር ብንመርቅላቸው ደስተኛ ይሆናሉ አለና ሴትን ፈጥሮ ለእኛ ቁጭ። ግን ምን ዋጋ አለው? እነሱ ከመጡ በኋላ ህይወታችን ሲኦል ቁጭ ብሎ አረፈው። ሴቶች እርኩሶች ናቸው። ድራሻቸው ይጥፋ። ሴጣን ራሱ እኮ እንደዚህ በቃ እንደነሱ ያክል እኮ ጨካኝ አይደለም። እውነት አይዞህ በቃ እሺ፣ አይዞህ ለራስ እኔማ ገብቼ ወገቧን ነው የምልህ። አንተ ዝም ዋጥ ጸጥ ስልቅጥ ዝም አላደረግሽም። ትሰማኛለህ? ብትለቀኝ ይሻላል። ጮኬ አዋርድ ካለው እሺ እንጂ ብጮይ ማናባሽ ነው የሚሰማሽ? አንተ ልቀቀኝ ወደዛ። አንቺ እንደውም እዚህ አይደለም ልክ ማስገባሽ። እዚህ አይደለም ልክሽን ማስገባሽ። ልቀቀኝ።